ስሜ ቻላቸው አይሉ እባላለሁ። ፉል ታይም ስቱዲዮ አርቲስት ነኝ። በሙያዬ ሰዓሊ ነኝ። አሁን ላይ የተለያዩ ስራዎችን እሰራለሁ ቤዚክሊ ማለት ነው። 2010 ላይ አቢሲኒያ የስነ ጥበብ ትምህርት ቤት ክላስ ወስጃለሁ የተወሰነ ጊዜ ማለት ነው። ግን ስዕል መሳል የጀመርኩበት ሰዓት ከልጅነት ጀምሮ ነው። ኬጂዎች ምናምን የምንማርበት ታይም ሰዓት አለ አይደለ? ያኔ አንድ አስተማሪ አለች። እሷ ነች ኢንስፓየር ያደረገችኝ። በአጋጣሚ እዛ ጋ የስዕል ውድድር ተዘጋጅቶ ያኔ ሰራዋት የሆነች አፕል ስራ አለች። ስቲል እሷ በአእምሮች ተቀርጻለች። እሷ በጣም ሞቲቬት ታደርገኛለች እና ያቺን ስራ አንደኛ ተብዬ ከግቢው አንደኛ ተብዬ ተሸልሜ ቢሮ ወስዶ ፕራይቬትሊ ምናምን ላይ ቀጥልበት ምናምን እንዳሉኝ ያ ድምጽ እስካሁን ድረስ አለ። ያቺኛው ኢንስፓየሩ ናይ አሁን ላለሁበት እንትን አለ። የቀለም ትምህርት እየተማርኩ በነበረበት ሰዓት ሙሉ ጊዜን እስል ነበረ። ግን ፉል ታይም አድርጌ መስራት ከጀመርኩ አሁን እንደ ፕሮፌሽናል ወደ 4 ዓመት አካባቢ ይሆነኛል። ኤግዚቢሽን አንድ ሁለቴ አዘጋጅቻለሁ። በየቲም ኤግዚቢሽን የአዲስ አበባ ባህልና ኪነ ጥበብ ቱሪዝም ያዘጋጀው አይ ቲንክ 2015 ላይ አካባቢ ጎላ አርት ስነ ጥበብ ማዕከል ውስጥ አዘጋጅተናል በቲም። እንዲሁም ደግሞ ጂአይዜድ ጀርመን ካምፓኒ ነው እሱም ላይክ እንደዚህ አዘጋጅቶ የተወሰነ ተሳትፎ ያለው ስራዎችን አቅርቤ ያለው። የተለያዩ ቦታዎች ላይም ደግሞ ፕራይቬትሊ ላይክ ያቀረብኩበት አለ። አሁን ግን ላይክ የሶሎ በግል ያቀረብኩት ኤግዚቢሽን የለም፣ ግን ፕሮሰስ ላይ ነኝ ያለሁት። ፉል ታይም የምሰራው ይህን ስዕል ብቻ ነው። ማርኬቲንግ ላይ ደግሞ አንዳንድ ስራዎችን ጋላሪዎች ምናምን አስገባለሁ። አሁን ላይ ግን ያንን ነገር እየተጠቀምኩት አይደለም፣ ምክንያቱም በሶሻል ሚዲያ ነው ራሴን በደንብ ፖፕ አፕ እያደረግኩ ያለሁት ማለት ነው። ሶሻል ሚዲያ ላይ ቲክቶክ ላይ ምናምን እንትን አደርጋለሁ፣ ፖስት አደርጋለሁ። ሰዓሊ ቻላቸው አይሉ የሚል የቲክቶክ አካውንት አለኝ። እዛ ላይ እየተንቀሳቀስኩ እገኛለሁ። ክሬቲቭ ነገሮች ለመስራት እሞክራለሁ። በግል እንቀሳቀሳለሁ። ትላልቅ ድርጅቶች የግድግዳ ስራዎች ሰርቻለሁ። የካንቫስ ስራዎችን ሰርቼ ሰጥቻለሁ። አለ ኮኔክሽን ላይክ ፐርሰናሊ በትውውቅ ምናምን የሚመጡ ስራዎች ይበዛሉ። ሶሻል ሚዲያውን ግን በደንብ አድርጌ እየተጠቀምኩበት ነው እስካሁን ባለው ሰዓት። እነዚህ ስራዎቼ አሁን ላይ ኤክስፐሪመንት እያደረኩባቸው ያሉ ስራዎች ናቸው። ኤክስፐሪመንት ስራዎች ናቸው ሁለቱም ስራዎች ማለት ነው። ይሄኛው በቃል ነው የተሰራው። ቃል እንዴት ነው የሰው ልጅ ሊሰራ ይችላል የሚለው ቃሎች እንዴት ነው ሲደበላለቁና ሲዋሃዱ እርስ በርስ ሲማቱ ቅርጽ ሊሆኑ የሚችሉ ማንነት ሊሆኑ የሚችሉ የሚለውን ነገር ሀሳብ በመያዝ እንዴት ነው ቃሎች ወርዶችን በመጠቀም አንዳንድ ወርዶችን ከ120 በላይ የሚሆኑ በጎ ቃላቶችን ነው የተጠቀምኩበት። ከ120 በላይ ማለት ነው። የተለያዩ ነጠላዎች ጋር አለ ቅዳሴ የሚል አለ፣ እዚህ ጋር ትሁት የሚል አለ፣ ጽኑ የሚል አለ፣ ሰላም አለ። አሁን እነዚህ ሁላ ቃሎች ይሄን እዚህ ጋር ያስቀመጥኩትን የቄሱን ስራ ይወክሉኛል ብዬ ያሰብኳቸውን ቃሎች ነው የተጠቀምኩት። እዚህ ጋር ደግሞ ይሄኛውም ኤክስፐሪመንት ነው፣ ገና ያላለቀ ስራ ነው። አክቹሊ በክብሪት እንጨት ነው እንደ ባክግራውንድ ልጠቀም ያሰብኩት የክብሪት እንጨት ነው። እዚህ ጋር ላይክ ይሄ ብርሃን ነው። እንዴት ነው ይሄ ሁላ ክብሪት የዚህም ብርሃን ላይክ ይሰጣል የሚለውን አይነት ኮንሰፕት አለ አይደለ? እንደዛ አስቤ የተሰራ ስራ ነው። አክቹሊ ይሄን ይመስላል አሁን እስካሁን ያለው ነገር። ሶሻል ሚዲያ እንዳጠቃቀማችን ነው። እኔ አሁን ስዕል ራሱ እየሳልኩ ያለ ሰዓት ላይ ኖርማሊዝም ብዬ ፐርሰናል አካውንት ከፍቼ ፐርሰናሊ ይጠቀም ነበር። ስራዎቼ ምናምን አላወጣም ነበር። ግን እዛ ላይ ምናምን አንዳንድ ስራዎችን ሳያቸው ምናምን ኢንስፓየር የሚያደርጉ ስራዎች አሉ እና ዋይናት ስራዎችን ለምን ማሳየት አልችልም የሚለው አይነት ነገር ሀሳብ መጣልኝ። ጎን ለጎን ያንን ሳስብ ሌላ ቦታ ሌላ ፕሮፌሽን ላይ ነበርኩ፣ ሌላ ስራ እየሰራው ነበር። ከዛ ሶሻል ሚዲያ ላይ ፖስት ማድረግ ጀመርኩ አንዳንድ ስራዎችን ማለት ነው፣ እየቀረጽኩ ምን እያልኩ ምናምን ነገር። ትንሽ ጠባብ ነበረች ስቱዲዮ ምናምን የተከራዩባት። ከዛ ስራዎች እየሰራው ምናምን መልቀቅ ጀመርኩ ቲክቶክ ላይ፣ ፌስቡክ ማርኬት ፕሌስ ላይ ምናምን። ከዛ የሰው እንትን በጣም ደስ አለኝ። ኦርደር መምጣት ጀመረ፣ ትላልቅ ኦርደሮች ምናምን መምጣት ጀመረ። አንዳንዴ በ1000 ቪው ምናምን መጣልክ ይችላል፣ ማን እንደማያውቅ አታውቅም። እና ያን አጋጣሚ መጠቀም አለብኝ ብዬ
ሶሻል ሚዲያ ላይ በጣም ፖስት ሳደርግ ሶሻል ሚዲያው በጣም አገዘኝ በኦርደር ስራ በማምጣት ማለት ነው። ከዛ የነበርኩበትን ያንን ስራ ፕሮፌሽን ትቼ ፉል ታይም ሁኜ ወደዚህ ብገባና እንደ ስራ አይቼው ብንቀሳቀስበት የሚለው ሀሳብ መጣልኝ። እንደ ስራውም እየሰራሁት ደግሞ ላይክ ፋይናንሻሊ ብቻ ስቴብል መሆን አልፈልግም። ምክንያቱም ፐርሰናሊ እንደ አርቲስት ሆነ ወይ ደግሞ እንደ ሰዓሊ ሆነ ስታስብ ለሀገር የሆነ የተሻለ ነገር ማበርከት አለብን። የሆነ ዝም ብሎ ኢንካሞችን ብቻ እያደረግ ራሳችንን ስጌን ብቻ ማደለብ አልፈልግም። ምክንያቱም የሆነ ነገር ለስሜን እንትን ማለት እፈልጋለሁ፣ ፊርማ ማሳየት እፈልጋለሁ ለሰማን ማለት ነው። እንዲሁም ደግሞ የሆነ ሰው ላይ የሆነች አሻራ ጥዬ ማለፍ እፈልጋለሁ። እንደዛ በማሰብ አንዳንድ ስራዎቼ ላይ ከተለመደው ስራ ውጪ በሆኑ መንገዶች አንዳንድ ነገሮችን አድ እያደረኩ ሰራለሁ ማለት ነው። በአፈር ሰራለሁ። ፔንቲንግ ላይ ደግሞ ስሰራ ስፒድ ፔንቲንግ እጠቀማለሁ። ገልብጬ ስልና ልክ ሰው ከጨረሰ በኋላ ገልብጬ ሳየው የሚመጡ ስራዎች አሉ። ቲክቶክ አካውንቴ ላይ ቢገቡ እነሱም በደንብ አድርገው ያዩታል። እና አንዳንድ ዩኒክ የሆኑ ነገሮች እሰራለሁ ላይክ ብራንድ ቢውልድ ለማድረግ ማለት ነው። ራሴን እንደዚህ ነው ብዬ መገደብ አልፈልግም። ምክንያቱም አርቲስት ስትሆን አርት ውስጥ ነህ፣ ግን ላይክ መናገር የምትፈልግባቸውና ላይክ አስቤው አላውቅም ቁም ነገር ለመናገር ማለት ነው። እኔ ሰዓሊ እንደዚህ አይነት ሰዓሊ ስፒድ ፔንቲንግ መሆን ደስ ይለኛል። ስፒድ ፔንቲንግ የፍጥነት ሰዓሊ ያለ አይደለ እንደዛ። ምክንያቱም አሁን ላይ የሆነ ሰዓት በጣም ረጅም ጊዜን ሳሳልፍ የነበር እሱን እየተለማመድኩ ነበር። በስፒድ በቃ በ30 ደቂቃ በታች በ3 ደቂቃ ውስጥ የሆነ ስራ የመጨረስ እንትኑ ፍላጎቱ አለኝ እና ያው እሱን ነገር እስካሁን ድረስ እየሞከርኩ ነው። ስፒድ ፔንቲንግ በሚለው ቢያዝልኝ በጣም ደስ ይለኛል። በአፈር የምሰራው አክቹሊ ባይዘዊ ትልቅ ፊሎዞፊ አለው ይሄ ስራ ማለት ነው። እኔ ሶሻል ሚዲያ ላይ ላይክ ለቲክቶክ ምናምን ለኦዲየንሶቼ ሼር ለማድረግ ነው፣ ግን ሀሳቡን ሼር አላደረኩላቸውም። ጀስት ዝም ብዬ ፒክቸሩን ቪዲዮን ስቀርጽ ብቻ ያለውን ፕሮሰሱን ነው የምለቅላቸው። በአፈር የምሰራበት ዋና የመጀመሪያው ነገር ላይክ ማንነት ነው። ይሄ ስጋ የተሰራው ላይክ ከአፈር ነው፣ ወደ አፈር ነው፣ ወደዚህ ነው የምንመለሰው። ስለዚህ ላይክ በአፈር ቢሰራ የሰው ልጅ ምን ሊመስል ይችላል? ሶርሱ በጣም እንትን ነው፣ ኢንፊኒቲ በጣም በቃ ሶርሱ በጣም አለ አፈር ማለት ነው። በኤኒቲንግ ነገር መስራት ይቻላል። ስለዚህ ዋይናት ሳየው ስቱዲዮን ላይክ ነጭ ነው እንትኑ ወሉ። ስለዚህ አፈር ብጠቀምና የሆነ እንትን ባረግበት ባክግራውንዱን ነጩን ተጠቅሜ አፈር ባረግበት አሪፍ እንትን ሊያመጣልኝ ይችላል ብዬ በቤት ውስጥ ሞከርኩት። እንዳጋጣሚ ሞከርኩት። የተወሰነች የሆነ ስራ ነበረ። እሱን ስራ ሶሻል ሚዲያ ላይ ፖስት አደረኩት። አሪፍ ተቀበሉት ምናምን ነገር። ሶሻል ሚዲያ ላይ መጀመሪያ ፖስት አድርጉት ፖርትሬት ነው የኢዮብ መኮንን ፐርሰናሊ በጣም ነው የምወደው እና የሱን ስራዎችን ነበር ሰርቼ ለመጀመሪያ ጊዜ ፖስት ያደረኩት ማለት ነው። እና ያኔ ያ ስራ በጣም ብዙዎች ካደረሰ ምናምን ሰዎች ወደዱት። ታዲያ ዋይናት በዚህ ማልቀጥልበት የሚለው እንትናል። ግን ቤዚክሊ ዋና ሀሳቡ ማንነት ነው። ላይክ አፈር ማለት ላይክ ይሄ የአካላችን አፈር ነው። ስለዚህ በዛ አካል ቢሰራ የአንድ ሰው ምስል ምን አይነት ሪዛልት ይመጣል፣ ምን አይነት ውጤት ሊመጣ ይችላል የሚለውን ለማሳየት ነው ይህን አፈር የምንጠቀመው። በጥበብ ዓለሙ ስትኖር ወዴት እንደሚመራ አታውቅም። ነገ ጠዋት ልንሰበር እንችላለን። ነገ ጠዋት ምን እንደሚፈጠር አላውቅም እኔ ፐርሰናሊ። እና ዛሬ ማድረግ ያለብኝ ነገር ካለ ዛሬ አደርገዋለሁ። ዛሬ ሀሳብ ከመጣልኝ ዛሬ አስበው አወርደዋለሁ። ግን ወደፊት ቻላቸው በምን አይነት መንገድ ላይ እንጠብቀው የሚል አይነት ሀሳብ ከሆነ እንደ ማንኛውም ሰው የተሻለ ነገር ላይ የተሻለ ቦታ ላይ በፕሮፌሽን ትልቅ የሚባል ደረጃ ላይ ደርሼ ማየት እንትን እላለሁ። ከዛ በላይ ግን የምፈልገው ነገር ፐርሰናሊ የሆነ አሻራ ሰው ማንነት ውስጥ ከትቼ ባልፍ ደስ ይለኛል። በቃ የሆነች ማንነት ማለት ነው። ይሄ ለእኔ ስኬት የምለው ያ ነው ትልቁ ነገር ማለት። አሁን ላይ ያንን ስሜት ከፈጠርኩ ላይክ እዛ ቦታ ደርሻለሁ ብዬ ነው የማስበው። ምክንያቱም ነገን አላውቅም። ስለዚህ ዛሬ ናት ለእኔ ያቺ ነገ የምትሆነው ማለት ነው። ሰዓሊ ቻላቸው ኃይሉ የሚል የቲክቶክ አካውንት አለኝ። እዛ ላይ እንቀሳቀሳለሁ አሁን ላይ ባለው መሰረት ማለት ነው። በግል ደግሞ ስልክ ቁጥሬ 0984956316 ቢደውሉ ያገኙኛል። እንዲሁም ደግሞ አንዳንድ እዚህም ክላስ የምሰጣቸው ልጆች አሉ፣ የአርት ክላስ ማለት ነው፣ ፕራይቬት ማለት ነው። እንደዛም እንትን ኢንተረስት ያላቸው ሰዎች ካሉ